ይኸውልሽ አሁን ምንም ነገር እንዳትወሪ። ምንሽን ታደርጊያለሽ? እንዴ ምንድነው ማረጋው? ምታረጊውን ልንገርሽ። ሚኮ አፈቅርሃለሁ ብለሽ እንድትጮይ ይፈልጋል። እንዴ ይኸውልሽ የሰፈሩ ሰው እንዲሰማ ጮክ ብለሽ ሚኮ አፈቅርሃለሁ እንድትይ ይፈልጋል። ሚኮ አፈቅርሃለሁ። እኔም አፈቅርሻለሁ ጽግዬ። ምን የተረጋግክ ልጅ ነህ ግን? ምንም ማረግ አይቻልም። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ። ሐሳባችንን ሳናሳካኮ ያ ነገር ተፈጠረ። ጥሩ ኑሮ መኖር እንዳለብን ታውቂያለሽ። ለምን አንወስንበትም? እንዴት? ያ ጀዝባላ እንዴ ሳቢ ምናምን ተቀባቢ አሬ ዚቺስ በዛ ወይኔ ጓደኛዬ መጫወቻ አረገችው እኮ። አንቺ ወይ ሚኪ እንዴት ነህ? እስካሁን ደህና ነበርኩ። አንቺን ሳይሽ የጓደኛዬ መም ተሰማኝ። ማለት ሴትነት የቆመው እናቶቻችን ጋር ነው። አልገባኝም። መጥፎ እንዳልልሽ ሰው መጥፎ አይባልም። እኔ ግን ግርም የሚለኝ በእንዳንቺ አይነቱ ሴቶች የተነሳ ዊ ሴቶች ሲባል ማየት። ሁሉንም ነገር አይተኸዋል? ስትላላሽ ከሆነ አዎ አይቻለሁ። አንተ እንደምታስበው እኮ አይደለም። ከዚህ በኋላ ጓደኛ ያጠገብ እንዳደርሽ ካገኘሁሽ እገልሻለሁ። በእናትህ አትንገረው። የፈለከውን ገንዘብ እሰጥሃለሁ። ጓደኛዬን በስንት ልሽጥ? 5,000 ብር ልስጥህ? 5,000 ብር አያዋጣኝም። እሺ 10,000 አደርግልሃለሁ። በቃሽ። ቢገባሽ ሰው ከገንዘብ በላይ ነው። ወዴት እየሄድክ ነው? ሰላም ላገኛት እኮ። ለምን? አባቷ ታሟል እና ትንሽ ሳንቲም ያስፈልጋታል። እሱን ልሰጣት። ትሰማኛለህ? ሁለተኛ ሰላም የምትባል ሴት እንድታገኛት አልፈልግም እኮ። ለምን? ስለማትገባት። አፈቅራታለሁ እኮ። አፍቅራታ። ያፈቀርነውን ሁሉ ማግኘት አለብን። አዎ ይገባል። ሲቀጥል አንተ ስለኔ ህይወት አገባብ። ያገባኛል። አገባብ ግጥም አድርጎ ያገባኛል። እሷ የምትፈልገው አንተ ላይ መጫወት ነው። አታፈቅርህም። ሲቀጥል ደግሞ እሷ የምትጠቅም ሴት አይደለች። የሚጠቅመኝና የሚጎዳኝን ለይቼ የማውቅ ሰው ነኝ። እሺ አዎ እባክሽ ነግሬዋለሁ። እና ምን አሰብሽ? በቃ እባክሽ ከሳሚ ገንዘብ ተቀብዬ ላስወርደው ነው። የኔ ገንዘብ ኃጢአት መስሪያ አይደለም። ሳሚ እንዲህ ነሽ ማለት አልፈልግም። አምላክ የልቤን ንጽህና አይቶ ለኔ የሚገባኝን ሰው ይሰጠኛል። ስራሽ አውጣሽ። ይቅርታ አድርግልኝ ጓድ ወንድሙ። ይገባኛል ጓድ ወንድሙ። እኔ የምልህ ጓድ ወንድሙ ይቅርታ አይገባትም ብለህ ታስባለህ? አዎ ይገባታል። ከሌላ ሁሉም ይልቃል። ያራዳ ልጅ ስለ ብርሃን በደላችንን እንቅር በለን እኛም የበደሉን ይቅር እንደምንል። ይሄ የተረገመች ብቻ እንዳያገኘኝ። አቤት ዳሌ፣ አቤት ቂጥ፣ አቤት ጀርባ። ኦ ማይ ጋድ የሆነ ቂጥ። ይበናት ስለ ብርሃን ውይ ወንድሜ በጣም ይቅርታ። ለካ አንተ አይኖች ያዩ ብርሃን የላቸው። በልጅነት ድሮ አጥቻቸው ዓለም ታየችኝ በእጅ ውስጥ ሆና። ሳሚዬ አጥፍቻለሁ። እሱን ካወቅሽ ለኔ በቂ ነው። ብዙ መመላለስ አይጠበቅብሽም። እስከ ዛሬ ድረስ እኮ ደጅህን የጠናሁት ይቅርታህን ፈልጌ ነው። ሳሚዬ ብቸኛውን ኩብህ እኮ። ብቸኝነቱንማ የመረጥሽው አንቺ እኮ ነሽ። ያኔ እኮ ግን እኔማ ምንም ብታረግኝ ይቅርታ አረግልሽ ነበር። እሱን የሚያስገድደኝ ደግሞ ፍቅሬ ነበር። ፍቅሬን ደግሞ አሁን ጣልቼዋለሁ። ይቅርታ ያልኩት ሳሚዬ በእናትህ ይቅርታ አድርግልኝ። አላሳዝንም። እጄን እኮ እንኩብህ። ሳሚዬ ይቅርታ አድርግልኝ በእናትህ።
የምፈልገው። ብር ስጪኝ። ይሁንካ። ምንም አይነት እንቅስቃሴ አልፈልግም። አይንሽን ጨፍኝ። ቶሎ በይ ጨፍኝ። እሺ። አንድ ጥያቄ ጠይቅሻለሁ። እሺ። እንዳትዋሺ። ፍቅረኛ አለሽ? የለኝም። ግን ምን? የማፈቅረው ልጅ አለ። ማን ነው? ሚኮ ይባላል። በእናትህ ተወኝ፣ በእናትህ። ታዲያ ለምን አልነገርሽኝም? ምኑን? እንደምታፈቅሪኝ። አንተ ውሻ፣ ቆይ ምን እያደረክ ነው? ዳንቺ ውበለም በምድሪቱ ላይ ለምን መጣሽ? ሄደሻል ነበር? ማን ብሎሽ ነው የመጣሽው? አንቺ እኮ ፍቅሬን ረግጠሽ ሄደሽ ነበር። ይቅርታ አድርጌልሻለሁ። ሂጂልኝ። አሁን በጣም ሰላም ነኝ። ሂጂልኝ። ያንተን ይቅርታና ሰላም ለማግኘት ብዙ ሞከርኩኝ፣ ግን አልተሳካልኝም። ከኔ ምንም አይነት ይቅርታ አታገኝ። ጓድ ወንድሙ፣ ቆይ አንተ ውሸታም ነህ እንዴ? አልገባኝም። ይቅርታን ለማግኘት ብዙ ተንከራታለች። ይቅርታ ይገባታል። አይገባትም። ፍቅሬን ጥላ ስለሄደች ነው የሚገባት ወይስ ስሜቴን ስለጎዳችሁ? አንተስ ፈጣሪን ስንት ጊዜ በድለው ይቅር ብለዋል። ጸሎት ይቅርታን አታድርግ ነው የሚለው? እምቢ አለኝ። መቻል ከበደኝ። ቆይ እሺ ምን ላድርግ? መቻል አለብህ። ይቅርታን ለማግኘት ብዙ ሞከረች። ባይሆን ጓድ ወንድሙ ደስታዬን የሚመልስልኝ አንድ ነገር አለ። ጓድ ወንድሙ፣ ያንተ ደስታ የኔ ደስታ ነው። ከጀርባ ያለችዋ ልጅ የልቤ ሐኪም ነች። በጣም አፍቅራታለሁ። ውዴ ሲነጋማጣሽ ልቤ መስሏል ታየኝ። ጓደኛዬ፣ ላንተ ምንም ይገባል። እዚህ ምድር ላይ አሉ የሚባሉ ትልልቅ ነገሮች ላንተ ይገባል። በጣም ደስ ብሎኛል። አፈቅርሃለሁ። እሱም ያፈቅርሻል። ጓደኛዬን ተንከባከቢው አደራ። እኔና አንቺ ምንም ታሪክ አልነበረንም።